እባካችሁ ልዑልን አክሙና መልሱልን። ብዙ ተስፋ የሚያስቆርጥ ነገር አለ። አዎ የማይመች ነገር አለ። አዎ በሞትና በህይወት መካከል ማለፍ አለ። አዎ ግን በዚህ ዘመን ይሄንን ስራ ሰርታችሁ እንድታልፉ እግዚአብሔር እድሜውን ጊዜውን እና እውቀቱንና ጤናውን ከሰጣችሁ ችላ ልትሉ በፍጹም አይገባችሁም። ህዝብን አገልግሉ። እናንተ ባፈራረሳችሁት ሀገርንና ህዝብን በሚጎዳው በዛ ድርጅት መፈራረስ የሚበሳጩ ሰዎች ሊኖሩ ይችላሉ። ምናልባት ሚኪን ለማስፈታት በሄድክባቸው በወጣህባቸውና በወረድክባቸው ቦታዎችና ስፍራዎች ሁሉ ማለት ነው። ሲፈጠሩ ጀምሮ ውስጣቸው ከተቀመጠ ወንጀልንና ወንጀለኞችን እንዲጸየፉ ሆነው ከተሰሩበት ስሪት የተነሳ ይህን ስራ ይሰሩታል እንጂ ከማንም ጋር ዲል አድርገው ወይም ደግሞ የትኛውም ድርጅት ቃል ኪዳን አስገብቷቸው የሚሰሩት ስራ አይደለም። ሰላም፣ እንዴት አደራችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች፣ የእኔ ቤተሰቦች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኔ እጅግ በጣም ሰላም ነኝ። ጓደኞቼ ዛሬ በናፈቅነው ሰው ዙሪያ ነው መናገር የምፈልገው ማለት ነው። እስቲ በቅድሚያ ለቻናሌ አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ ቪዲዮን አይታችሁ ስትጨርሱ ኮመንት መስጫው ስራ አስቀምጡልኝ። እንዲሁም በተደጋጋሚ መታችሁ ኮመንትም እያደረጋችሁ ላይክም እያደረጋችሁ ነገር ግን ሰብስክራይብ ያላደረጋችሁ ደግሞ ዛሬ ላስታውሳችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብ እንድትሆኑ። ቤተሰብ ደግሞ ክፉንም ደጉንም ያያል፣ ይመለከታል። በክፉም በደጉም ላይ ይነጋገራል፣ ይረዳዳል፣ ይተጋገዛል እና ያንን አብሮነታችንንና ያንን ህብረታችንን ማድረግ እንድንችል ቤተሰባዊ ይዘትና ቤተሰባዊ አቋም እንዲኖረን ቤተሰብ ሆኑ ስል እጠይቃለሁ። ዛሬ እንግዲህ ያው ሁላችን ቅር የተሰኘንበት ደግሞም እንደተናገረውም የጠፋብን ሰው አለ። የንስር አይነት ቻናል አቅራቢ ልዑል በእርግጥም እንደተናገረው ጠፍቶብን አልመጣም። ከዚህ ጊዜ ጀምሮ ለሚኪ እንዲና እንደዛ ካልተደረገለት በስተቀር ስራዬን አቆማለሁ ብሎ እንደተናገረው እንግዲህ እውነት ጨክኖ አቆሞ ይሆን አላውቅም። ግን እስከ ዛሬ ድረስ የንስር አይናችን አልመጣም። እንግዲህ ያው እኔ እንደማደርገው ማለት ነው ብዙዎቻችን እየገባን እንዴት ነው ልዑል መጣ ወይስ አልመጣም እያልን የምናይ ይመስለኛልና ልዑል የለም፣ በእውነት ልዑል የለም። ይሄ ለብዙዎቻችን የሱ ቤተሰቦች ትልቅ ሀዘን ነው ሊሆን የሚችለው። ምክንያቱም ብዙዎቻችን በሚባል ሁኔታ የሱን ስራና የሱን ቻናል አይተን እዚሁ ዩቲዩብ ላይ የቀረን በጣም ብዙ ሰዎች አለን። ማለት ከሱ የዚህ የደህንነትና የስለላ ስራ የተነሳ ሌሎችም በሱ አይነት ሁኔታ ሆነው ስራ የሚሰሩ ሰው ልጆችን መከታተል የጀመርን ብዙዎች አለን እና ግን ግንባር ቀደም ብለን በኛ የዩቲዩብ እይታ ዘመን ግንባር ቀደማችን ብለን የምንለው የንስር አይን በእንደዚህ አይነት ሁኔታ ተስፋ ቆርጦ አዝኖ ምናልባት ሚኪን ለማስፈታት በሄደባቸውና በወጣ በወረደባቸው ጎዳናዎችና ሁኔታዎች በጣም ብዙ ልቡ የተነካበት ነገር ይኖራል ብዬ አስባለሁ። ባይሆን ኖሮ እንደዚህ ብዙ ዋጋ የከፈለለትን ስራ ህይወቱን ሁሉ ሳይቀር ሰጥቶ የጀመረውን ስራና እየሰራ የነበረውን ስራ በእንደዚህ አይነት ሁኔታ ጨክኖ አይጠፋም። በእርግጥ ተስፋ የሚያስቆርጥ ልብን የሚሰብር ድካሙን የስንት ጊዜ ድካሙንና የስንት ዘመን እንቅልፍ ማጣቱን ከስንቱ ሰው ወንጀለኞች ጋር ጉሮሮ ለጉሮሮ ተናንቆ ወንጀለኞችን ወደ ህግና ወደ ፍርድ የማምጣቱ ሁኔታ በቸልተኝነት ታይቶበት ወይም ደግሞ እንደታየ በቸልተኝነት የታየ መስሎ ቆጥሮት
ያው ምክንያት ያደረገው የሚኪን ሁኔታ ቢሆንም ብዙ እንግዲህ በእንደዚህ አይነት ውጣ ውረዶች ውስጥ ያየው የገጠመው የሰማቸው ነገሮች ይኖራሉ ብዬ አስባለሁ። ለሀዘኑ ተስፋ ለመቁረጡና ከዚህ በኋላ ስራውን ላለመስራት እንደዚህ አይነት የጨከነ ውሳኔ እንዲወስን ሊያደርግ የቻለው ምናልባት ለድካማቸው ሊሰጥ የተገባውን ትኩረት ባለመሰጠቱ የተነሳ በሚመለከታቸው ሰዎች በሚኪ ምክንያት በወጣባቸው በገባባቸው ቢሮዎች ባነጋገራቸው ኃላፊዎች ሁሉ ዘንድ ትኩረት አለመሰጠቱ አሳዝኖት ጎድቶት ሊሆን ይችላል። እንደዛ ሆኖ ከሆነ እውነት ነው ተስፋ ያስቆርጣል፣ ልብን ይሰብራል፣ ልብን ያሳዝናል። እነዚህ ሰዎች ምንም ኖሯቸው ምንም አደራ ምንም የገቡት ቃል ኖሮ አይደለም፣ ምንም ለህዝብም ሆነ ለሀገር የገቡት ቃል ኪዳን ገብቶ አይደለም ከወንጀለኞች ጋር ጉሮሮ ለጉሮሮ ሲተናነቁ የኖሩት። ግን ሲፈጠሩ ጀምሮ በውስጣቸው ከተቀመጠ ወንጀልና ወንጀለኝነትን ጽዩፍ ለዚህ ጽዩፍ እንዲሆኑ ተደርገው የተሰሩበት መሰራት የተፈጠሩበት መፈጠር አላስቀምጣቸው ስላለ በከተማ ውስጥ የመሸጉ ወንጀለኞች በህዝብና በሀገር ላይ ጉዳትን ለማምጣት ተግተውና ታጥቀው የሚሰሩ ወንጀለኞችን ለመፋለም ራሳቸውን ሰጥተዋል። ማንም አላስገደዳቸው። በስራም በስልጠና ወይም ደግሞ በደሞዝም ተቀጥረው አይደለም ይህንን ስራ የሚሰሩት። ማንም እነሱን የሚከታተል ማንም እነሱን የሚያይ ማንም ኖሮ አይደለም ይህንን ስራ እየሰሩ ያሉት። ግን የህዝብ ነገር የሀገር ነገር ግድ ስላላቸው በራሳቸው ተነሳሽነት ወጥተው እየሰሩ ያሉት ስራ ስለሆነ ይበልጡኑ ለነሱ ትኩረት ሊሰጥ ሲገባ ምናልባት ስራቸውን ተናንቆና በቸልተኝነት ታልፎ ከሆነ አዎ ያሳዝናል። አውጅና እግርን አጣጥፎ ለማስቀመጥ ምክንያት ሊሆን ይችላል ይሄ ነገር። ስለዚህ እነዚህ ልጆች ሊታዩ እነዚህ ልጆች ትኩረት ሊሰጣቸው የሚገባቸው ልጆች ናቸው። ስለዚህ በምንም አይነት ምክንያት የንስር አይን ቻናል ባለቤት ልዑል ስራውን ትቶ እንዲቀመጥ ማናችንም አንፈቅድም። በሱ የተሰሩ በጣም ብዙ ታላላቅ ስራዎች አሉ። ልክ እንደ ንስሯ በሰማይ ላይ እንደምትበራው እንደዛች እንደ ንስር አይን እንደ ቻናሉም ስም የንስር አይን የተገጠመለት እስኪመስል ድረስ ወንጀለኞችን አነፍንፎና አድኖ የሚይዝበት ታክቲክ ለሁላችንም የሚገርም ለሁላችንም የሚያስደንቅ ነው። ንስር በጣም ርቀት ካለው ስፍራ ከሰማይ ጥግ ሆና እየበረረች ባለበት ጊዜ ወደ ምድር ስትመለከት አበጥራ ነው የምትመለከተው እና ያችን ያየችውን ነገር በንስር ፍጥነት ፈጥና መታ ለመውሰድ የሚከለክላት ነገር የለም እና የንስር አይንም ሲሰራ በነበረበት ዘመን ሁሉ ከወንጀለኞች ጋር ወንጀለኞችን የሚያይበት እነሱን የሚያድንበትና እነሱን የሚይዝበት አያያዝ እንዲገርመን ነው የሚያደርገው። እውነትም ይሄ ልጅ እንደ ቻናሉ ስም የተገጠመለትም አይን የንስር አይን ሳይሆን አይቀርም ብለን እንድንል የሚያደርገንን በጣም ብዙና ታላላቅ ስራዎችን ሰርቷል። ስለዚህ በዚህ ሁኔታ አዝኖና ተክዞ እንዲቀመጥ ስራውንም እንዲተው እንዲጠላም እንዲደረግ በፍጹም አንፈቅድም። በፍጹም ያው ነው እንግዲህ ባለፈው ቪዲዮ ላይ እንደተናገርኩት ማነው ሚኪ እንግዲህ ሳያውቅም ቢሆን የሰራው ስራ አለ። ስለዚህ በህግ አግባብ በህግ ቁጥጥር ስር ነው ያለው። ስለዚህ በህግ አግባብ ደግሞ ከሚሰራው ስራ ሲሰራ ከነበረው ስራ አሁንም እየፈጠነ ሊሰራ ከሚችለው ስራ አንጻር ይሄ ሁኔታው ተመልክቶለት በዋስም በየትኛው መንገድና አቅጣጫ ብቻ ግን ተለቆ እንደገና ስራው ላይ እንዲሰማራ መደረግ አለበት። ለልዑልም ማለት የምፈልገው ነገር እንግዲህ ሚኪን ለማስፈታት በሄድክባቸው ምናልባት እኮ በሚኪ መታስ አንተ በሄድክባቸው ስፍራና ቦታዎች ሚኪን ለማስለቀቅ በሄድክባቸው ስፍራና ቦታዎች እኮ በሚኪ መታሰርና መያዝ እኮ ደስተኛ የሆኑ ሰዎች ሊኖሩ እኮ ይችላሉ። ይህን ግንዛቤ ውስጥ መክተት አለብህ። እናንተ ባፈራረሳችሁት ሀገርና ሕዝብ ሊጎዳ በሚችለው በዛ ድርጅት መፍረስና መፈራረስ ቅር የተሰኛቸውና የዛን የድርጅትን መፍረስ የማይፈልጉ ሰዎች ሊኖሩ ይችላሉ። ይህንንም ግንዛቤ ውስጥ አስገባ። ስለዚህ አበበ
የድርጅቱ በፐርሰንት ተከፋይ የሆነው አበበ በዚህ መልኩ ተመቶ በህይወትና በሞት መካከል ሆኖ በዛ መቀመጡ የሚያበሳጫቸው የሚያናድዳቸው ሰዎች ሊኖሩ እንደሚችሉ መገመት አለብህ፣ መጠርጠር አለብህ። ምንም እንኳን ሚኪን ለማስፈታት የህግ ሰዎች ጋር ብትመላለስም በእነሱም መካከል እነማን እንዳሉ ማወቅ ስለማትችል ሽፋኑ የህግ ሰው ሆኖ ውስጡ ምን እንደሆነ ማወቅም ስለማይቻል ስለዚህ እንደዛ አይነት ሰዎች ሊኖሩ ይችላሉ ብለህ ማሰብ መቻል አለብህ። እና ስራህን በበለጠ ለመስራት መጨከንና መወሰን ነው እንጂ የሚገባ ሚኪን አልፈቱልኝም አልለቀቁልኝም ብለህ እጅና እግርን አጣጥፈህ እንድትቀመጥ አይገባም። ሚኪ በህግ አግባብ ከስራውም ሁኔታና ጉዳቱን ሲያደርስ ከነበረበትም ሁኔታ ነገሮች ታይተውና ተመርምረው ሊወጣ የሚችልበት ሁኔታ አለ። ይሄ በማናችንም ዘንድ ተስፋ የምናደርገው ነገር አለ። ግን ይህንን ምክንያት አድርገህ አንተ ስራህን ማቆም የለብህም። ለወንጀለኞች ደስታ መስጠት የለብህም። በአንተ ስራ ማቆም እኮ ስንቱ ወንጀለኛ ተስፋ እንደሚያደርግ ነገ ቀጥሎ ወንጀል እንደሚሰራ ማለት ነው። እንዲሁም ደግሞ አንተን ተመልክተው ወደዚህ ስራ የመጡ በጣም ብዙ ልጆች ሊኖሩ ይችላሉ። በማናችሁም የክሩ አባላቶች መካከል ያሉ የናንተን ስራ የምትሰሩትን ከወንጀለኞች ጋር ያላችሁን ነገር ተመልክተው የናንተ ነገር ማርኳቸው የመጡ ሰዎች ልጆች ሊኖሩ ይችላሉ። እነሱንም ልጆች እኮ እንዲሁ ተስፋ ማስቆረጥ ነው። የናንተን ጀግንነት አይተው መጥተው እናንተ ወር ደግሞ አንተ በእንደዚህ አይነት ሁኔታ በቃ ስራዬን አልሰራም ብለህ ስትቀመጥ እነሱንም ልባቸውን እያደከምክ ልባቸውን ከዚህ ስራ እንዲወጡ እንኳን እኔ ልዑልም ከዚህ ስራ ወጥቷል ብለው ስራቸውን ትተውና ለቀው እንዲወጡ ምክንያት መሆን የለብህም። ምክንያት መሆን በፍጹም የለብህም። አንተን አይተው ካንተ ጋር ሊጀግኑ ካንተ ጋር ሊሰሩ ለመጡ ለነዛ ወጣቶች እንደገና ደግሞ ወደ ኋላ ለመመለሳቸው ምክንያት አንተ መሆን በፍጹም የለብህም። በርትተህ ጠንክረህ ጀግነህ እንዳንተና እናንተን የመሳሰሉ ሰዎች በሀገራችን ውስጥ እንዲበዙ ማድረግ እንጂ ነገር እንደዚህ ተስፋ ቆርጠህ ስራዬን ትቻለሁ ብለህ ለብዙዎቹ ወደ ኋላ መመለስ ምክንያት መሆን የለብህም። ይህን ነገር ከግንዛቤ ውስጥ አስገባ ልዑል። አንተን አይተው የመጡ ሰዎች አሁንም አንተን አይተው ወደ ኋላ ሊያፈገፍጉ ስለሚችሉ ማለት ነው። እናም ልዑል ወንድማችን እኛ ድምጽህን መስማት ናፍቆናል። ማለት በየቀኑ የለመድነው ያንን ያንተን ድምጽ ያንን የጀግንነትህን ስራ ያንን ከወንጀለኞች ጋር ተናንቀህ የምታመጣልንን ያንን እንትን መስማት እንፈልጋለን። ያንን ቪዲዮ መስማት ያንን ድምጽህን መስማት እውነት ለመናገር እንፈልጋለንና አንተን በስራ ገበታህ ላይ ነው ሁልጊዜ ማየት የምንፈልገው። ስራህን ስትሰራ ሀገርንም ህዝብንም ስታገለግል ማየት ነው ናፍቆታችን። እንዳንተ አይነቱን ደግሞ በጣም ብዙ የንስር አይኖች እየተገጠመላቸውን ሰዎች አፍርተህ በሰራዊት መንቀሳቀስህን ነው የምንፈልገው እንጂ ሚኪ ድንገት ባደረሰው ጉዳት የተነሳ በህግ ቁጥጥር ስር ስለሆነና አንተ በፈለከው ጊዜ ሚኪ መፈታት ስላልቻለ ብቻ ስራዬን ተዋለው ብለህ ማለትን በፍጹም የምንደግፈው ነገር አይደለም። በአንተ ምክንያት ወደ አንተ የመጡ ወደዚህ ስራ የገቡ ሰዎች አሁንም በአንተ ምክንያት ተስፋ ቆርጠው ወደ ኋላ መመለስ በፍጹም የለባቸውም። ስለዚህ አንተ ወደዚህ ስራ በመምጣትህ ሰዎችን እንዳመጣህ ማለት ነው። አንተ ደግሞ ስራውን ስታቆም እንዲሁ ስራቸውን እንዲያቆሙ ትልቅ ትምህርት የምትሰጣቸው ወጣቶች ሊኖሩ ይችላሉና እባክህ ልዑላችን ተነስ፣ ከተቀመጥክበት ውጣ፣ ከተሰወርክበት ድምጽህን አሰማን፣ ተገለጥ፣ ስራህን ስራ። በጣም ብዙ የተጠቁ የተጎዱ የተቸገሩ አንተንና እናንተን የሚጠብቁ በጣም ብዙ ሰዎች በከተማችን መካከል አሉና እባክህን ልዑል ሆይ ከተቀመጥክበት ካዘንክበት ነገር በርታና ውጣ። ከዚህም ጋር አብሮ እነ ነበልባል አቤል፣ እነ ዱካሾ ብሩኬ፣ እነ ዞላቲው ዘላለም ዘገየ አብራችሁም የምትሰሩ ሰዎች እባካችሁ ልዑል ወደዚህ ስራው እንዲመለስ የተቻላችሁን ሁሉ ጥረት አድርጋችሁ ከእናንተ ጋር አብሮ በህብረትና በአንድነት ስራውን እንዲሰራና እንደገና ደግሞ የወንጀለኞችን ምሽግና የወንጀለኞችን ተቋም ሁሉ እንዲያፈራርስ እና እንድታፈራርሱ አብራችሁ በጋራ መትመም እንድትችሉ ልዑልን እባካችሁ ወደ ስራ ገበታው እንዲመለስ ግፊትን አድርጉ፣ ምክርን አድርጉ። እባካችሁ ልዑልን እንፈልገዋለን። ልዑልን ላኩልን፣ ልዑልን ይዛችሁልን ኑ።
ልዑል በጣም ለብዙዎች ያስፈልጋል። በጣም ብዙ ያልተደረሰባቸው በጣም ብዙ ወንጀለኞች በጣም የተደራጁ በጣም ብዙ ወንጀለኞች አሉ በከተማይቱ ላይ በአገራችን ውስጥና እንግዲህ ለነሱ የምታስፈልጉ ሰዎች አድርጎ እግዚአብሔር በዚህ ዘመን አስቀምጧችሁ ከሆነ ስራችሁን ቸል ማለት የለባችሁ። ብዙ ተስፋ የሚያስቆርጥ ነገር አለ። አዎ የማይመች ነገር አለ። አዎ በሞትና በህይወት መካከል ማለፍ አለ። አዎ ግን በዚህ ዘመን ይሄንን ስራ ሰርታችሁ እንድታልፉ እግዚአብሔር እድሜውን ጊዜውን እና እውቀቱንና ጤናውን ከሰጣችሁ ችላ ልትሉ በፍጹም አይገባችሁም። ህዝብን አገልግሉ፣ እንደገና በርቱ፣ ተበራቱ። እግዚአብሔርም ደግሞ ከእናንተ ጋር ነው። እያየን ነው ያለነው የእግዚአብሔርን ከእናንተ ጋር መሆን ድላችሁን እየተመለከትን ስለሆነ ማለት ነው። ጉዳቶች ይኖራሉ። አዎ ጉዳቶች ይኖራሉ። በአንጻሩ ግን እጅግ በጣም ብዙ ድሎች ደግሞ እንዳሉ እየተመለከትን ነውና እባካችሁ በርቱልን። ሁላችሁንም ተስፋ አትቁረጡ፣ በርቱ። አዎ ምናልባት ትኩረት ማጣት ሊኖር ይችላል። እውነት ነው። ስራችሁን ሊመለከት የሚችል ወይም ደግሞ መመልከት እንዳለባቸው የማይመለከቱ ሊኖሩ ይችላሉ። እውነት ነው። እናንተ ግን በውስጣችሁ የተቀመጠውን ያንን ኃላፊነታችሁን እግዚአብሔር በውስጣችሁ ያስቀመጠውን ኃላፊነት መንግስት አይደለም ህዝብ አይደለም ሰብስቦ ጠርቶ እንዲህና እንደዚህ አድርጉና ስሩ ብሎ ያላችሁ በውስጣችሁ እግዚአብሔር ካስቀመጠው ከዚህ ነገር የተነሳ ነው በዚህ ጉዳይ ላይ ለመስራት የወጣችሁና ከእግዚአብሔር ዘንድ የተቀበላችሁትን ይህንን ስራችሁን ችላ አትበሉ። እግዚአብሔር ከእናንተ ጋር ነው። ይረዳችኋል፣ ያግዛችኋል። እኛም ደግሞ እንጸልያለን ሳንደክም ሳንታክት። ስለዚህ ባካችሁ ልዑልን እንዲመለስ አድርጉልን ስል ጥሬን አቀርባለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ።